ከባህር እንዳልወጣ በእግሬ እንዳልቆም በሕያው ስምህ ምያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛ ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያውን ያደረገ እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከሳቸው ተለይቶ ከሄደ በኋላ አባታችን በዛ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። ሰላም እንደምንቆያችሁ ውድ የእግዚአብሔር ቤተሰቦች፣ በዛሬ ቪዲዮአችን ደግሞ የጸሎት ሰው ባህታዊው የጻድቃን አለቃ የአቡነ ገብረ መንፈስ ቅዱስን ታሪክ እየተመለከትን ቆይታ እናደርጋለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቻናሉን በማሳደግ ተባበሩን። ይህንን ቪዲዮ ደግሞ እኔን ለማገዝ ላይክ እያደረጋችሁ ጀምሩት። የጸሎት ሰው ባህታዊው የጻድቃን አለቃ አቡነ ገብረ መንፈስ ቅዱስ። አቡነ ገብረ መንፈስ ቅዱስ የአባታቸው ስም ስምዖን ሲሆን እናታቸው ደግሞ አቅሌስያ ይባላሉ። ስምዖን አቅሌስያ ዘነበሩ በኒሳ እንዲል መልካ ገብረ መንፈስ ቅዱስ። ቤተሰቦቻቸው ስምዖንና አቅሌስያ እግዚአብሔርን የሚፈሩ ደግ በቀናነት የሚኖሩ ሲሆን ነገር ግን እንደ አብዛኞቹ የቅዱሳን ወላጆች ልጅ የላቸውም ነበር። በዚህ ሁኔታ ለ30 ዓመታት ሲያዝኑ የቆዩ ሲሆን ከዕለታት በአንድ ቀን አቅሌስያ በቤተ እግዚአብሔር ገብታ በስዕለ ሥላሴ ስር ወድቃ ስትማጸን ስልጣኑ ከሰማይ ከፍ የሚል ንጽሕናው ከሚካኤልና ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስና እንደ ነቢዩ ኤልያስ የሚሆን ልጅ እንቺ ተቀበይ የሚል ድምፅ ከስዕሉ ሰማች። አቅሌስያ መጋቢት 29 ቀን ጸንሳ ታኅሳስ 29 ቀን መልኩ እጅግ የሚያምር ወንድ ልጅ ወለደች። በዚህም ጊዜ መልአኩ ቅዱስ ገብርኤል ተገልጾ የልጅሽ ስም ገብረ መንፈስ ቅዱስ ይሁን አላት። ሕፃኑም ከእናቱ ጭን ተነስቶ በመንፈስ ቅዱስ ቃኝነት ከጨለማ ወደ ብርሃን ላወጣኝ ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን ብሎ አመሰገነ። ታኅሳስ 29 ቀን የጌታ ልደት ስለሆነ የአቡነ ገብረ መንፈስ ቅዱስ የልደት በዓላቸው በዚህ ምክንያት ሊቃውንት አባቶች ቀኑን ቀይረው ጥቅምት 5 ቀን ይከበራል። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን እንዳሉበት ገዳም ውሰደውና ከበራቸው አስቀምጠው። አበምኔቱም ሕፃኑን ከበር አንስተህ ከአንተ ዘንድ አኑረው፣ ስለ ልብሱና ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር ወቅ በለው በማለት አዘዘው። ብርሃናዊ መልአክ የራማው ልዑል ቅዱስ ገብርኤል እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ እስከ 7ኛው ሰማይ አውጥቶ ከስሉስ ቅዱስ ፊት አቅርቦ አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ወሰደውና ትባርከው አለው። ወስዶት እመቤታችን ባረከችው። ዳግመኛ ከአዳም ጀምሮ እስከ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም እንዲባርኩት አደረገው። መልሶም በእግዚአብሔር ፊት አቆመው። ጌታም ሕፃን ገብረ መንፈስ ቅዱስ በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህ በኋላ መልአኩ አባ ዘመደ ብርሃን ወዳሉበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ ወደ እርሱ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያን ትምህርትን ሁሉ እያስተማረ አሳደገው። ሕፃኑን ትምህርቱን በጨረሰ ጊዜ ድቁናን ተቀብሎ እንደ ቅዱስ እስጢፋኖስ ጸጋና ሞገስን የተሞላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና በሥራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረውን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦንስ አስኬማን ሰጠው። ከዚህ በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያት የታምራትና የፈውስ ሀብት ተሰጣቸው። ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና በእግዚአብሔር ፊት አቆማቸው። ያን ጊዜ ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንን ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተ ወደ ጫካ ገብተ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣
ወደ እኔ እስከምትመጣበት ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህን በሰሙ ጊዜ እጅግ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጸጉር በቀለላቸው። የጸጉራቸውም ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀን የፈወሷቸው ማን ብዛት እልፍ ሆነ። የሀገሩም ሰዎች ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘውትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስትን አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡም። ይልቁንም ጽዋውን ባሸተቱ ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበት ቤት አልኖሩም። እናት አባት የሥጋ ዘመዶቻቸውን አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችንም መዓዛቸው ጫካውን ይመላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉበት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያቸው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነትና በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ለዮሐንስ አቡ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድነው? ልይ ብለህ በለመንክኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ። ከአንበሳዎችና ከነብሮች ከአራዊቶች ጋር መኖርን አልፈራህም። ጨክነ እስከ ሞት ድረስ ታገስክ። የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም። በፊትህስ ሞገስን ካገኘው የገቦታ ሰዎችን ማረልኝ። እነሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛ አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፏጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ወይም ባለማወቅ የሰሩትን ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ምሬልሃለሁ፣ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳንን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ስለ ገብረ መንፈስ ቅዱስ ሙልጫ ወደ ገሃነብ ሂዱና የኃጥአንን ነፍስ አውጡ፣ ከስራታቸው ፍቷቸው አላቸው። እነርሱም የገቦታ ሰዎችን 3000 ነፍሳትን ከደን አውጥተው ወደ ገነት አገቧቸው። ዳግመኛ እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት ከምዕመናን ወገን ቢሆን ማንም ያለ ፈቃድህ አያይህም። ወዳጄ ሆይ እንደወደድክም እኔና አባቴን መንፈስ ቅዱስን በሦስትነቴ አየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያም ከደን የምትወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዛች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣኔ አደርሰሃለሁ ካላቸው በኋላ ከእርሳቸው ተሰወረ። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር
በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባል ወደ ዝቋላ ወሰዳቸው። አባታችንም በውሃ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአት በፊታቸው የተገለጠ ሆኑ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንን ሥራ በአባታችን ፊት እንዲሁ የተገለጠው ነውና። አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህር በመግባት ተዘግዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬ እንዳልቆም በሕያው ስምህ ምያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛ ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያውን ያደረገ እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከሳቸው ተለይቶ ከሄደ በኋላ አባታችን በዛ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም በባህር ውስጥ ተዘግዝቀው 100 ዓመት ሲጸልዩ ከቆዩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውም አልቆ አጥንታቸው እንደ በረዶ ሆነ። 7300 የሚሆኑ አጋንንትም በአራቱ አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ጌታችንም መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ ከባህሩ ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክሞ ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህ ጊዜ ሰይጣን በቁራ ተመስሎ መጥቶ ሁለቱ ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ የሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስሙ ሽማግሌዎቹ ግን ይመጡ ዘንድ ጠሯቸው። በእግዚአብሔር ዙፋን ተማጸነሃል፣ ሦስታችንንም በጀርባ አዝለ 1 ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎችን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህ በኋላ አባታችን አንደኛውን ሽማግሌ ያዝለው ከ1 ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አላቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደህ ጓደኞቼን አምጣልኝ አሏቸው። አባታችንም የቀሩትን 2 ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚያ በኋላ እነዚያ ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሶስትነት ተገለጡላቸው። 1 ሲሆኑ 3፣ 3 ሲሆኑ 1 ሆኑ። ስሉስ ቅዱስ ለአብርሃም በመምሪያ አድባር ዛፍ ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡላቸው። በጀርባቸውም አዘሏቸው። የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክትም ወርደው እንደ ሻሽ ተነጽፈው ሲያመሰግኑ ምድርና ሰማይ ተነዋወጠ። ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበባቸው በሚስጥራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዚያ ሽማግሌዎች አባታችንን እስከ 7ኛ ሰማይ እንዳደረሷቸው ተመለከቱ። ከዚህ በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችንንም ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንተን ስጋን እየነደፉ የተዋጉን አጋንንትን ታጠፋቸው ዘንድ እነሆ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባረክተም በፊት በኋላ ይከተሉሃል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚያን አጋንንት ወዳሉበት ወረዱ። አጋንንቱም ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድም ሆነው በነፋስ በተኗቸው። የእነዚያ አጋንንት ቁጥራቸው 70,000 እልፍ
ከ1000 ነበር። ሁሉም በአንድ ጊዜ አልቀዋልና ከእነርሱም ሸሽቶ ያመለጠ አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶቻቸውና ነብሮችን ድብና ዘንዶ ወዳሉበት ወደ ምድረ ከብድ ተመለሱ። አባታችንም ወደ ዝቋላ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘሎ አቡነ አንበስና ከላይ ላይ ግብጽ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህ ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች ወጥተው የቅዱሳኑን አንበሶች ገድለው ደማቸውን አፍስሰው ስጋቸውን በሉ። እኒህ 3ቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችና 60 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳን አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘን ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛም የእርሶም አንበሶች መጥተው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ የረገጥኩትን ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁን የበላችሁትን ትፉ አሏቸው። እነዚህ አንበሶችም አፋቸውን ከፈቱና የበሉትን የአንበሶችን ስጋ አጥንታቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያውኑ ወደ ምስራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳኸው አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮች የድካማቸው ማረፊያ የሆናቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስም እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ስጋ በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞ ሆኑ። ለአባታችንም እጅ ነስተው ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። እነዚህም 3ቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤል አባታችን ሆይ በዚች ቀን ድንቅ ሥራ አየን። አርያ የእግዚአብሔር መልአክ አርያ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙታንን ያስነሳል። የተበሉትን አንበሶች ከአንበሶች ሆድ አወጣ አላቸው። ዳግመኛ አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ተልኮ በ3 እጁ 3 ህብስትና 3 ጽዋ ይዞ መጣ። አባታችንም 3ቱንም ቅዱሳን እግዚአብሔር የሰጣችሁን ይህንን ህብስትና ጽዋ ንሱ፣ ጠጡ አሏቸው። ቅዱሳኑም ስራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና የእግዚአብሔርን ስራ እያደነቁ ወደ በዓታቸው ተመለሱ። የአባታችን የአቡነ ገብረ መንፈስ ቅዱስ ክፍል 1 ታሪክ በዚህ ተጠናቀቀ። በክፍል 2 ተመልሰን እስከምንገናኝ ድረስ በያላችሁበት ቸር ቆዩ።